ሰላም ሰላም ወደ ዩቲዩብ ቤተሰቦቼ፣ የዛሬ ቪዲዮ ደግሞ እስከ ዛሬ ዩቲዩብ እንዳልጀመር ካረጉኝ 3 ምክንያቶች ውስጥ ሶስቱን የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይመቻችሁ። እስከ ዛሬ ዩቲዩብ እንዳልጀመር ካረጉኝ ምክንያት አንዱ ስለ ዩቲዩብ በቂ እውቀት ባለመኖር ስለሌለኝ ነው። በቃ ለዩቲዩብ በቂ የሆነ ግንዛቤ ስለሌለ ነው። መጀመሪያ ግንዛቤ ምን መሰላችሁ? የሆነ እኔ ስልክ የገዛሁት 7ኛ ክፍል ምናምን እያለ ነው። እሱንም ስልክ ገዝቼ ሳይሆን የፋዘር ስልክ ነበርና ፋዘር ሌላ ስልክ ሲገዛ ጥንጥ ህዋዊ የምትባል ስልክ ነበረች እና ያቺ ሰጠኝና የዛ ሰዓት ላይ አሉ የሆኑ ልጆች ዩቱበሮች ገና የሚሞክሩ ማለት ነው። እና የነዛን ሳይ ቤት ትንሽ እኛ ቤት የሚመጣ የሆነ ትንሽ ሶሻል ሚዲያ የሚያውቅ ሰው አለ እና ዩቲዩብ ቻናል ክፈትልኝ ምናምን ስለው ኧረ አይሆንም እባክህ እሱ ዩቲዩብ ቻናል እኮ ለመክፈት ስቱዲዮ ምናምን ያስፈልጋል አለኝ። የዛ ሰዓት ደግሞ ስቱዲዮ ያስፈልጋል ምናምን በሚል ሰዓት አመንኩት። ምክንያቱም እንደምታውቁት የመጀመሪያ ነው ስልክ ያዝኩት ትንሽ ኢንተርኔት ሳገኝ ነው እነዛ ልጆች ዩቲዩብ ላይ ያየሁት እና ዩቲዩብ ቻናል ክፈትልኝ ምናምን ስለው ዩቲዩብ ቻናል ለመክፈት ስቱዲዮ ምናምን ያስፈልጋል ምናምን ሲለኝ በቃ እኔው የዩቲዩብ ቻናል የመክፈት ሀሳቡን ተውኩት ምናምን። ከዛ እንደቀልድ ምናምን 10ኛ ክፍል ደረስኩ። አሁን 10ኛ ክፍል ነኝ። ዘንድሮ ነው ቻናሉን የከፈትኩት። ያው በዚህ ሰዓት ደግሞ እየሰራሁ ነው። አንደኛ አሁን እንደነገርኳችሁ የግንዛቤ እጥረት ነው። ሁለተኛ ደግሞ ዩቲዩብ ቻናሉ ተከፈተ ብንል ለራሱ በዛች ስልክ ካሜራ ቀርሼ አፕሎድ ለማድረግ በጣም ነው የሚያስቸግረኝ። ለምን ብትሉኝ አንደኛ ጂቢዋ የመጀመሪያ ስልክ ያቺ ስልክ ማለት ነው 8 ጂቢ ናት። 8 ጂቢ ማለት እኮ ማለት ነው አሁን ለራሱ አንዳንዴ የምሰራ ቪዲዮ 2 ጂቢ 3 ጂቢ ነው የሚሆንብኝ በአንድ ቪዲዮ ብቻ። አስቡ ያን ስፔስ ያዘ ማለት ቀሪዎቼ ፋይሎች አይዝልኝም ማለት ነው። እና በእንደነዚህ በስልኩ ዲቫይስ ምክንያት ምናምን እና ደግሞ አሁን ለምንድነው አውቶሜሽን ያልሰራው ብትሉኝ ደግሞ የዛ ሰዓት ደግሞ አውቶሜሽን የሚባል ብዙ አይታወቅም። ፌስለስ ዩቲዩብ ቻናሎች የሉም ነበር እና በዛ ምክንያት ደግሞ ዩቲዩብ አልሰራሁም ነበር። ሶስተኛው ምክንያቴ ደግሞ የኢንተርኔት ነው። ኢንተርኔት በዛ ታይም ላይ ጭራሽ ኢንተርኔት የኤክስ አክሰሱ የለኝም ነበር። ምክንያቱም የመጀመሪያ ስልክ ስለተጠቀምኩኝ በሚጋባይት ሁላ መግዛት አልችልም ነበር። እዛ 7ኛ ክፍል ላይ ምናምን ሜጋባይት ምናምን ብዙ መግዛት አልችልም ነበር። ለዛ ነው። እና ደግሞ በቃ ወደ መጨረሻ አካባቢ ላይ ደግሞ 8ኛ ክፍል ምናምን ስንደርስ በዩቲዩብ ቻናል በቀላሉ ስልኬ ላይ መክፈት እንደምችል የሆነ ቪዲዮ አይቼ ከፈትኩኝ እና ከፍቼ ምናምን አብዛኛው ነገሮች ዩቲዩብ ላይ ያው የተማርኩት በራሴ ነው። ያው ዝም ብዬ ስሞካክር ምናምን እንዴት አፕሎድ እንደሚደረግ ተምኔል እንዴት እንደሚያስገቡ ታይትል ምናምን ዲስክሪፕሽን ምናምን እንዴት እንደሚያደርጉ ከአንዳንድ ቪዲዮ አየሁኝ እና ደግሞ በራሴ ሞካክሬ ያገኘሁት አለ እና እነዚህ ናቸው ዩቲዩብ እንዳልጀምር ያደረጉኝ። ግን በዚህ ሰዓት አሁን ሁሉም ነገር አለ። በቃላ እንዴት አፕሎድ እንደሚደረግ ከፈለጋችሁ ዩቲዩብ ላይ አለላችሁ። እንዴት ተምኔል እንደሚሰራ ከፈለጋችሁ ዩቲዩብ ላይ አለ። የዩቲዩብ ቻናል አከፋፈል ለራሱ በዚህ ሰዓት የማያውቅ ሰው ካለ ዩቲዩብ ላይ አለ ሙሉ መረጃ። ስለ ዩቲዩብ ማወቅ ከፈለጋችሁ ዩቲዩብ ላይ ሰርች ብታደርጉ ሙሉ መረጃ ይመጣላችኋል በዚህ ሰዓት ማለት ነው። በዛ ሰዓት ግን ያው ብዙ አናገኝም ነበር አማርኛ ቻናሎችን ማለት ነው። እና ዩቲዩብ አሁን ለራሱ ይሄን ቪዲዮ የምታዩ ከሆናችሁ ጀምሩ። ለምሳሌ በምትችሉት ነገር ላይ ያን ነገር ለማህበረሰቡ ተደራሽነት ማድረግ ይኖርባችኋል። የሆነ ሰዓት ተጽዕኖ ፈጣሪ መሆናችሁ አይቀርም ነበር። እና በቃ ዩቲዩብ ጀምሩ ነው የምላችሁ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ይመቻችሁ።